ነገሮች አንተ እንዳሰብካቸው ሳይሄዱ ሲቀሩና ሁሉም ነገር ባለበት ሲቆም ምን ይሰማሃል? ህይወትህ በምን አይነት መንገድ እንዲለወጥ ትፈልጋለህ? እንዴትስ ካለህበት ማጥ ውስጥ መውጣት ትችላለህ? በኳንተም ፊዚክስ ውስጥ ስላለ አንድ ጽንሰ ሐሳብ ላስረዳ። ኳንተም ሊፕ ይሰኛል። ኳንተም የሚለው ቃል በእጅጉ ጥቃቅን የሆነውንና በአይናችን ልናየው የማንችለውን ዓለም ሲገልጽልን፣ ሊፕ ደግሞ ዝላይን ያመለክታል። በዓለም ላይ ሁሉ ያሉ አካላት የተሰሩት ከአተሞች ነው። እያንዳንዱ አተምም የተሰራበት ክፍልፋዮች አሉት። መሃል ላይ ፕሮቶን፣ ኒውትሮንና ኒውክለስ ያሉ ሲሆን በኒውክለሱ ዙሪያ ልክ ፕላኔቶች በፀሐይ ዙሪያ እንደሚዞሩት ኒውክለሱን የሚዞሩ የኤሌክትሮን ቅንጣቶች አሉት። ኤሌክትሮኖቹ የሚዞሩበት ምህዋርም አለ። የሚደንቀው እነዚህ ኤሌክትሮኖች ከአንድ ምህዋር ወደ ሌላው ለመሸጋገር በመሃል ያለውን ክፍተት ሳይጠቀሙ እንዲሁ በቅጽበት ይሻገራሉ። ልክ ከአንድ ሀገር ወደ ሌላ ሀገር በመሃል ያለውን መንገድ ሳትጠቀም እንዲሁ በቅጽበት ከአንደኛው ሀገር ወደ ሌላኛው ሀገር የመከሰት ያህል ነው። ይህንን ሁነት ነው ከእንግዲህ ሳይንቲስቶች የኳንተም ዘለላ ወይም ኳንተም ሊፕ ብለው የሚጠሩት። ይህን የኳንተም ሊፕ ጽንሰ ሐሳብ አንድ ደረጃ አሳድገን እንመልከተው። አዳዲስ የሳይንስ ሐሳቦች እንደሚያመላክቱት አንድ ሁለንተና ብቻ ሳይሆን እጅግ የበዙ የትየለሌ ቁጥር ያላቸው ሁለንተናዎች ሊኖሩ ይችላሉ። እናም እያንዳንዱ ሁለንተና የራሱ ከዋክብት፣ የራሱ ጋላክሲዎች ይኖሩታል። የትየለሌ ቁጥር ካላቸው ሁለንተናዎችም ውስጥ የኛን ሁለንተና የመሰሉ ብዙ ይኖራሉ። ለምሳሌ ያህል የካርታ መጫወቻ ካርዶች 52 ናቸው። እናም ካርዱን የትየለሌ ጊዜ ብትፈውዘው ምን ይፈጠራል? ተመሳሳይ የሆኑ የካርድ ድርዳሾችን የማግኘት እድል ይኖርሃል። እናም የትየለሌ ያህል ሁለንተናዎች ካሉ የኛን ሁለንተና የመሰለ ሌላ ሁለንተና የማግኘት እድል ይኖራል ማለት ነው። ወይም በጥቂት ቁጥሮች ብቻ የተለያዩ ብዙ ተመሳሳይ የካርታ ድርዳሮችን እናገኛለን። ልክ እንደ ካርታው ሁሉ ፍጹም ተመሳሳይ ድርዳሮች ያለውን ሌላ ሁለንተና አሊያም በጥቂቱ ከኛ ሁለንተና ጋር የተመሳሰለ ሁለንተና ልናገኝ እንችላለን። ጥቂት ብቻ ለውጥ የተደረገባቸው የኛን ሁለንተና የሚመስሉ ሌሎች ሁለንተናዎች ካሉ በእነሱም ውስጥ ልክ የኛን ምድር የመሰለች ፕላኔት፣ የኛን ፀሐይ የመሰለች ፀሐይን እናገኛለን። በህይወትህ ውስጥ ምን ያህል ለውጥ ፈጣሪ ድርጊቶችን ፈጽመሃል? ለምሳሌ ያህል ወደ ዩኒቨርሲቲ ስትገባ ከዶክተርነት ይልቅ ኢንጂነርነትን መርጠክ ይሆናል። ይህም በመሆኑ ከፍተኛ የሆነ ለውጥን በህይወት መስመር ላይ ይፈጥራል። በሌላ አገላለጽ አንተ የኢንጂነርነትን መስመር ስትከተል በሌላኛው ተመሳሳይ ሁለንተና ላይ ያለው አንተ የዶክተርነት መንገድን ተከትሎ ይሆናል። ዛሬ ላይ ምናልባት አንተ ኢንጂነር ብትሆንም ያንተን ተመሳሳይ ማንነት የያዘ ሆኖም በጥቂቱ የተለየ ፓይለት፣ ፕሬዝዳንት ወይም መንገድ ላይ የሚለምን ሰው ከየትየለሌ ሁለንተናዎች ውስጥ በአንዱ ላይ የመኖር እድል አለው። እናም ጥያቄው ይሄ ነው። ልክ እንደ ኤሌክትሮኖቹ መዝለል ቢቻልህ ወደ የትኛው ሁለንተና ትዘላለህ? የትኛው ማንነትህን መሆን ትፈልጋለህ? ከአንድ ሁለንተና ወደ ሌላ ሁለንተና መዝለል የማይቻል ቢሆንም አሁን ካለህበት አንተ ወደምትፈልገው አዲስ ማንነት መዝለል ግን ትችላለህ። ይህንን ለማድረግ ሊረዱህ የሚችሉ መንገዶችን እንመልከት። ለምሳሌ ያህል ብዙ ግጭቶች ባሉበት፣ አለመስማማትና ሐሜት፣ ጭንቀት በበዛበት መጥፎ አካባቢ ውስጥ ራስን አግኝተኸው ሊሆን ይችላል። ወይም በህይወትህ ላይ ምንም ለውጥን የማታይና ነገን ከዛሬ የተሻለ እንዳልሆነ እያሰብክ ይሆናል። እናም ከዚህ ከባቢ ወጥተህ አንተ ወደምትፈልገው ሙሉ ዓለም እንዴት መሸጋገር ትችላለህ? በቅርቡ ከቅርብ ጓደኞቼ ጋር ሆኜ ወደ ባሃማስ ተጉዤ ነበር። ጉዞው አስደሳችና የጠበቅኩት አይነት ቢሆንም በመሃል ላይ አንድ ችግር ገጠመኝ። ነገሮች መበላሸት ጀመሩ። በጓደኞቼ መሃል ጭቅጭቅና ለመግባባት ተፈጠረ። በመሃል ራሴን ከነርሱ መሃል አግልዬ ወደ መኝታዬ ገባሁ። በጽሞናም ውስጥ ሆኜ ራሴን ማረጋጋት ጀመርኩ። ከጥቂት ደቂቃዎች በኋላ ወደ ጓደኞቼ ስመለስ ተረጋግተው እየተሳሳቁ ጠበቁኝ። ምን ተፈጠረ? የደፈረሰውን የኤነርጂ እርግብግቢት በእኔ መረጋጋት ምክንያት ሊጠራና ሊስተካከል ችሏል። እንደዚህ አይነት ሁነት ቫይብሬሽናል ሪሴት ይሰኛል።
አንዳንዴ ነገሮች ሲሳኩሉ ተመልክተህ ታውቃለህ? ሁሉም ነገር ድንገት አንተ እንደፈለከው አልጋ ባልጋ ይሆንልሃል። በሌላ ጊዜ ከድጡ ወደ ማጡ የሆነ የችግርን ጊዜን ታሳልፋለህ። በሁለቱ ሁነቶች ውስጥ ያለውን ማንነትህን ብትታዘበው አንደኛው ማንነትህ ነገሮች ሁሉ አልጋ ባልጋ እንደሚሆኑለትና እንደሚሳኩለት ያምናል። ሌላኛው ማንነትህ ደግሞ በተቃራኒው እርሱ የነካቸው ነገሮች ሁሉ እንደሚበላሹበት ያስባል። ሁለቱ ማንነቶችህ እጣ ፈንታህን ይወስኑታል። የተረበሸውን የኢነርጂ ግብግቢት ማረጋጋት አሊያም ይበልጥ እንዲረበሽ የማድረግ አቅም ያለህ አንተ ነህ። በስፖርተኞች ዘንድ የሚስተዋል አንድ ሁነት አለ። ይብስ ሲሉም ይጠሩታል። አንድ ጎበዝ የነበረና ብዙ ጎሎችን የሚያገባ እግር ኳስ ተጫዋች ድንገት በራስ መተማመኑ ይጠፋና ጎሎችን አብዝቶ መሳት ይጀምራል። አይነኬ ከነበረና ፍጹም ጎል አስቆጣሪ ከሆነ ማንነቱ ወደ ተሽመደመደ መጥፎ አጥቂነት ይቀየራል። በሁለቱ ማንነቶቹ መሃል ያለው ልዩነት የእርሱ አስተሳሰብ ብቻ ነው። ከአንደኛው ማንነቱ ወደ ሌላኛው ማንነቱ የመዝለል ውሳኔውም የራሱ ነው። እናም ራስን በእድለቢስነት ማንነት ውስጥ ያገኘኸው ጊዜ ይህን አስታውስ። ከባቢህን መቀየር የምትችለው ከውስጥ ከመነጨ ኃይልህ እንጂ ከውጭ ከሚመጣ ኃይል አይደለም። ህይወትህ እየከፋ ሲመጣ ልጆችህና ሚስትህ ሲያበሳጩህ መልካም ቀንን ያልዋልክ ሲመስልህ ቫይብሬሽናል ሪሴት አድርግ። ልክ ስልክህ በሚገባ አልሰራም ሲልህ ሪሴት እንደምታደርገው ሁሉ በከባቢህ ያለው የኤነርጂ ግብግቢት ሲረበሽ ሪሴት አድርገው። ይህን የማድረጊያ አንዱ መንገድም ለብቻህ በጸጥታ ውስጥ መቀመጥ ነው። ሁኔታዎች እየተስተካከሉ ሲመጡና ሁሉም ጥሩ ሲሆን የሚሰማ ሁሉም ነገር እንደተስተካከለ ሲሰማህም ወደ ቀድሞ ህይወትህ ተመለስ። ሌላኛው ከባቢህ የማምለጫ መንገድ አዲስ ነገርን መሞከር ነው። አዲስ ነገርን መሞከር ነው። ልክ በማጥ ውስጥ እንዳለህና ባለህበት እየረገጥክ እንደሆነ ከተሰማ ይህ መንገድ ላንተ ይሆናል። ህይወትህ መጥፎም ጥሩም አይደለም። ባለበት ቆሟልና ለውጥ ለማምጣት ምን ማድረግ ይጠበቅብሃል? በባሃማስ ሳለው ከጓደኞቼ ጋር በመሆን ወደ አንድ ቁማር መጫወቻ ካቢኖ ሄድን። ካዚኖ ቤት አመራን። በዚያም ሳለን ብዙም ብር ሳንበላ ቆየን። ይህን ያህልም ያሸነፍነው ገንዘብ አልነበረም። በመሃል ድባቡን ለመቀየር ሞከርኩ። ማጨብጨብ፣ ጓደኞቼን ማበረታታት ጀመርኩ። ለምሳሌ ያህል ጓደኛዬ ዳይስ ሲወረውር ልክ እንደ ህፃን ልጅ እየጮህኩና እየተደሰትኩ አበረታታው ነበር። በጠረጴዛ ዙሪያ የነበሩ ሰዎችም ወደኛ መሰብሰብ ጀመሩ። ጨዋታው ተሟሟቀ። ድንገትም እድል ፊቷን ወደኛ ዞረች። በተከታታይ መብላት ጀመርን። ነገሮች እየተስተካከሉ መጡ። እዚህ ላይ እኔ ሞከርኩት አዲስ ነገር ቢኖር ጓደኞቼን ማነቃቃት ብቻ ነው። እድልም ወደኛ መሳብ ጀመረች። እናም ህይወትህ ባለበት የቆመ ሲመስልህ አዲስ ማነቃቂያ ቅመም ጨምርበት። ከዚህ በፊት መሞከር ፈልገህ ድፍረት የተውካቸው ይሁን አዳዲስ ኃይልህን ሊሰጡህ የሚችሉ ነገሮችን ሞክር። በእግር ኳስ ውስጥ አስተውለህ ከሆነ 2-0 የሚመራ ቡድን አቅሙ ይዳከማል፣ ተስፋም ይቆርጣል። ነገር ግን ድንገት አንድ ጎል ካስቆጠሩ ዳግም መነቃቃት ይጀምሩና አቻ ለመሆን ይጣጣራሉ። በህይወት ውስጥም ተሸናፊ እንደሆንክ የሚሰማህ ከሆነ የማሸነፍ ስሜትን ሊፈጥርልህ የሚችል ቀላል ነገርን ፈጽም። ቀስ በቀስም ወደ አዲስ ማንነት ትሸጋገራለህ። የስበት ህግም የሚሰራው በዚሁ መንገድ ነው። አስተውለህ ከሆነ ሀብታም ይበልጥ ሀብታም እየሆነ ሲመጣ ድሃ በተቃራኒው ችግሩ እየባሰበት እየደህየ ይመጣል። መጽሐፉም እንደሚለው ላለው ይጨመርለታል፣ ይበዛለትማል፣ ከሌለው ግን ያለው እንኳን ይወሰድበታል። በሌላ አነጋገር የዚህ ቃል ትርጓሜ ይህ ነው። ሀብታም እንደሆንክ ስታስብ ይበልጥ ሀብታም እየሆንክ ትመጣለህ። ድሃም እንደሆንክ ባሰብክ ቁጥር ድህነት እየበረታብህ ይመጣል። ከእጅ ወደ አፍ የሆነ ኑሮህን ትገፋለህ እና ዛሬ ላይ ኪስ ባዶ ይሆናል። እንዴትስ አድርገህ ነው የምትፈልገውን ነገር ወደ ራስህ መሳብ የምትችለው? በቀጣይም የስበት ህግን እንመለከታለን። የስበት ህግ ዛሬ ላይ ሰዎችን በቀላሉ ሀብታምና ስኬታማ መሆን ትችላላችሁ የሚልን ሐሳብ ሳነሳላቸው ምላሻቸው የሚሆነው አንተማ ምን አለብህ ህይወት ላንተ ቀላል ናት የሚል ይሆናል። ሆኖም ሁልጊዜ ደልቶኝ አልኖርኩም። ጎዳና ላይ ያደርኩባቸው ጊዜያቶችም ነበሩ።
ከባቡር ሐዲድ አጠገብም በሚገኝ ጠባብ ክፍል ውስጥም ኖሬያለሁ። ከደሞዝ እስከ ደሞዝም እየጠበቅኩ ኖሬያለሁ። ብር አጥቼ ደሜን እስከ መሸጥ የደረስኩበት ጊዜ ሁሉ ነበር። ሁሉም ነገር የተሟላልኝ አልነበርኩም። ቅንጡ መኪና፣ ውድ ልብሶች የኔ ህይወት መነሻ አይደሉም። እናም ዛሬ ላይ ከባዶ ኪሴ ተነስቼ እንዴት ወደ ስኬት ደርሳለሁ የሚል ጥያቄ ለሚያነሱ ሁሉ ምላሼ የስበት ህግ ነው። ዛሬ ላይ በድህነት የምትማቅቅ ከሆነ፣ ኪስህን ባዶ ሆኖ ተስፋ ቢስ ኑሮ እየመራህ ከሆነ ላንተ አንድ ምክር አለኝ። ይህ ህይወት ላንተ አይገባህም። አንተ ከዚህ በላይ ነህ። ይህን የምልህ ዝም ብዬ ልብህን ላሞቀው ፈልጌ አይደለም። እዚህ እንድደርስ የረዱኝን መሰረታዊ የሆኑ ቁልፍ ሐሳቦችን ላጋራህ ስለፈለኩ ነው። ለኔ ሰሩልኝ ላንተ የማይሰሩበት ምንም አይነት ምክንያት አይኖርም። የመጀመሪያው ሐሳብ ዓለም የደፋሮች ነው የሚል ይሆናል። ምንም ነገር ከሌለ የምታጣው ነገር የለምና በድፍረት ወደፊት መጓዝ ይኖርብሃል። ካለህበት ዝቅታ በታች መውረድ አትችልምና ያለህ አማራጭ በድፍረት ወደ ላይ መውጣት ብቻ ነው። ለምሳሌ ያህል አዲስ ጀማሪ ቴክኒሻን ነህ እንበል። እናም ሰዎች ስራ ይዘው ወደ አንተ ሲመጡ መስጠት ያለብህ ምላሽ አልችልም፣ ይህ ከኔ በላይ ነው ማለትን አይደለም። ልክ ሁሉን እንደሚያውቅ ሆነ ስራውን ትቀበላለህ። ከስህተቶችም ሆነ ከሰዎች እየተማርክ ሙያህን ታሳድጋለህ። ከዜሮ እየጀመርክ ነውና ፈርተህ ከማፈግፈግ ይልቅ በድፍረት መንገድህን ተጓዝ። ከእጅ ወዳፍ የሆነ ኑሮ ፈሪ እንድትሆን ያደርግሃል። ዛሬ ላይ የሆነች ስህተት ብትሰራ የእንጀራ ገመድህ የሚበጠስና ጎዳና የምትወጣ ይመስልሃል። ለአለቆችህ ማጎብደድና የሚወረውሩልህን ፍርፋሪ መልቀም ልማድህ ይሆናል። ሆኖም አንድ ነገር ልነግርህ ወዳለሁ። ዓለም ሁሉ አንተን እንደ ደካማ ካሰበበት ቅጽበት አንተ ብቻ ነህ ለራስህ አነሳሽ ገፊ መሆን የምትችለው። ማንም ባንተ ላይ እምነቱን ሲያጣ በራስህ ላይ ማመን ያለብህ አንተ ብቻ ነህ። ራስህን አሳድግ፣ ያሉህን አማራጮች በሙሉ ተጠቀም። አዲስ ህይወትንም ለመጀመር አትፍራ። ህልምህን ተከተል፣ በህይወት ለመቆየት ብቻ አትኑር። ልክ መኪና በቁልፍ እንደሚነሳው ሁሉ አንተም ከተኛህበት ሁኔታ ራስህን ልታነቃ ይገባል። የምታጣው ነገር እስከሌለም ድረስ መፍራትህን ማቆም አለብህ። ብዙ ቢሊዮን ብሮች ያላቸው ሰዎች ብዙ ቤቶች፣ ብዙ ቢዝነሶችንም ያንቀሳቅሳሉ። በእያንዳንዱ ውሳኔዎቻቸውም የህይወታቸውን ቅርጽ ይወስናሉ። የነሱ አንድ ስህተት በእጅጉ የበዛ ዋጋ ታስከፍላቸዋለች። በተቃራኒው ከዜሮ ለሚጀምረው ሰው ስህተቱ የሚያሳጣው ነገር አይኖርም። ምንም ገንዘብ ካለመኖር ጋርም የሚመጣው ነፃነት ይህ ነው። ስለ ኪሳራም ሆነ ያለህን ስለማጣት አታስብም። ይህን እንደ ኃይል ተጠቅመህ መንገድን ልታቃናበት ትችላለህ። ካለህበት በድፍረት ዝለል። አስታውሳለሁ በኪሴ ጥቂት ገንዘቦች ብቻ ነበሩ። እናም ድንገት ሀገር ለቅቄ መጓዝን መረጥኩ። ከነበርኩበት ፍሎሪዳም በባስ ተሳፍሬ አሁን ወዳለሁበት ግዛት መጣሁ። አሁን ላይ ሳስበው ይህ ውሳኔ ዳግም የምተገብረው አይደለም። ዛሬ ላይ ነፃ ሰው አይደለሁም። በስሬ የማንቀሳቅሰው ንብረት፣ የምወደው ቤተሰብም አለኝ። ብዙ ነገሮችን ያስጨንቁኛል። ሆኖም ምንም የሌለው ሰው የሚያጣው ነገር የለምና እንዳሻው አዲስ መንገድን መጀመር ይችላል። ምናልባት የማትወደው ስራ ተቀጥረህ እየሰራህ ይሆናል። ስራውን ልቀቅና የተሻለ የስራ ስፍራን ፈልግ። አሊያም የመማር ፍላጎት ይኖርሃል። ዛሬውኑ ያቋረጥከውን ትምህርት ቀጥል። አዲስ ቢዝነስም የመጀመር ሐሳብ ይኖርሃል። በድፍረት ዝለል። ብዙ ሰዎች የመጀመሪያውን ዝላይ መዝላል ይፈራሉ። በእጅጉ የሚያስፈራ ከሆነም ይህን አድርግ። 20 ህይወትህ ሊለውጡ የሚችሉ ነገሮችን በወረቀት ላይ አስፍር። ይህን ባደርግ፣ ይህን ብሞክር እያልክ ዘርዝራቸው። እናም ከዝርዝሮቹ መሃል የትኛውን ወደድከው፣ የትኛው የበለጠ ለውስጥህ ይቀርባል የሚለውን ለይ። በእሱ መንገድ ተጓዝ። ሁለተኛው ምክሬ ይህ ነው። ገንዘብ የሌላቸው ሰዎች ከሚያደርጓቸው ነገሮች አንዱ ራሳቸውን ሞልቶ ከተረፋቸው ባለሀብቶች ጋር ማነጻጸር ነው። አስተውለህ ከሆነ ደሃዎች ናቸው ባካሆናቸው ባለባበሳቸው ሀብታም ለመምሰል የሚጥሩት። ራስን ከሌሎች ጋር ማነጻጸር የከፋ ጎኑ ተስፋ መቁረጥህን የሚያበዛው። እናም ያለህ አማራጭ መሆን ያለበት ከትንሹ ጀምረህ የሚያስወነጭፍብን መንገድ መፈለግ ነው። ለምሳሌ ያህል ህፃናት ለጨዋታ የሚጠቀሙበት ወንጭፍ ተመልክተህ ከሆነ በቀስታ ያሽከረክሩትና ፍጥነትን ጨምረው ያስወነጭፉታል። አንተም ስትጀምር ማስወንጨፊያ ስፍራ ላይ እስክትደርስ ድረስ ቀስ በቀስ ፍጥነትህን ጨምር።
ብስክሌት መንዳትን ስትለማመድ መጀመሪያ አካባቢ በእጅጉ ትቸገራለህ። ገንዘብንም ወደ ህይወትህ መሳብ ስትፈልግ መጀመሪያ ላይ በቀላሉ የሚሆን አይመስልህም። በጊዜያት ሂደት ግን እየቀለለህ ይመጣል። መጀመሪያ ላይ የብስክሌቱን ፔዳሎች በመከራ ታሽከረክራቸዋለህ። አቅጣጫና ሚዛን መጠበቅም ያዳግታል። ሆኖም እየለመድክ ስትመጣ የመራመድ ያህል ይቀልሃል። በህይወትህም ላይ ገንዘብን ስትጠራው እንዲመጣልህ እንዲሁ አድርግ። ጥቃቅን ስኬቶችህን ለማስተዋል ሞክር። ይህን ስታደርግ እኔ ስኬታማ ነኝ፣ ገንዘብ ወደኔ በቀላሉ ይመጣል የሚል አስተሳሰብን ወደ አእምሮህ ታሰርጻለህ። የወደቀች አንድ ብርን ብትሆን ማመስገኛህ ትሁን። እኔ የገንዘብ ማግኔት ነኝ፣ ገንዘብ የመሳብ አቅም አለኝ የሚል እሳቤንም ይፈጥርልሃል። ቀስ በቀስ ወደ መወንጨፊያ ነጥብ ትደርሳለህ። የስበት ህግም እየሰራልህ ይመጣል። ሶስተኛው ገንዘብ መሳቢያ መንገድ ልክ ሀብታም እንደሆንክ ሁን። ገንዘብ እንዳለህ ሁን። ማስመሰል ሳይሆን መሆን አለብህ። አሁን ላይ ምንም አይነት ገንዘብ የሌለ ብትሆንም ጸባይና ልምዶችህን ማስተካከል ስትጀምር የተሻለ ገንዘብን ወደ ራስህ መሳብ ትችላለህ። በእጥረት ውስጥ እንዳለህም ከማሰብ ይልቅ በመትረፍረፍ ውስጥ እንዳለህ ማሰብህ ገንዘብን ይበልጥ ወደ አንተ ይስብልሃል። በዚያች አንድ ክፍል ውስጥ ስኖርና ችግር የዕለት ውሎዬን ሲወስነው ንግግሬ፣ ጸባዬ ሁሉ ልክ እንደ መንደሬ ዱርዬሳ ነበር። ሳውራ ቃላትን አንሻፍፋለሁ። ለማንም ሰው ቢሆን ክብር አልነበረኝም። ራሴንም አላከብርም ነበር። ግማሽ ንግግሬ በስድብ የተሞላ ስርዓት አልበኛ ነበርኩ። ልክ እንደ አብዛኛው ድሃ ሁሉ አለባበሴም እንደተማረ አልነበረም። በተቻለኝ አቅም ራሴን አሻሽጌ ማቅረብ አልቻልኩም። ገንዘብ ሳገኝ አብዝቼ ቆጥባለሁ። ጥቃቅኗ ወጪም ታሳስበኛለች። የምገዛው ነገር ሁሉ በጣም የረከሰውን ነበር። እዚህ ላይ ሀብታሞች ሁሉ ቋጣሪ አይደሉም። ድሃዎች እንደዚህ አይነት ጸባይ አላቸው ለማለት ፈልጌ አይደለም፣ ግን በድሃና በሀብታም መካከል ያለውን የአስተሳሰብ ልዩነት በግልጽ ለማየት ያህል ነው። ዛሬ ላይ ምን አይነት የድሃ ልማዶች አሉ? እኔ የምመክርህ ምክር ቢኖር ሀብታሞችና ልማዶቻቸውን በማስተዋል እንድትጀምር ነው። የእነሱንም ልማዶች ለመኮረጅ ሞክር። ምናልባት እንደነሱ ውድ ሽቶዎችን፣ ውድ ልብሶችን ላትገዛ ትችላለህ። ሆኖም በቀላሉ ማድረግ የምትችላቸው ነገሮች አሉ። ንጽህናህን መጠበቅ፣ ያልተዛባ የእንቅልፍ ጊዜ ይኑርህ፣ በጠዋት ተነሳ፣ ስፖርታዊ እንቅስቃሴዎችን ከውን፣ አንዳንድ የቅንጦት የሚመስሉ ነገሮችን ከውን፣ በየዕለቱ አዳዲስ ልማዶችን ወደ ህይወትህ ማስገባት ቀጥል። የሃይማኖት ምሁር የሆነው ኔቪል ጎዳር የምትፈልገው ነገርን አትፈልገው ወይም አታሳደው፣ ልክ እንዳገኘው ሆነ አስብ ይለናል። ስለምን ያገኘኸውን ነገር ትፈልጋለህ? ያለህን ነገርስ ለምን ታሳድዳለህ? በማሳደድ ውስጥ ከሆንክ የምታሳድደውን ነገር አታገኝም። ሆኖም የምትፈልገው ነገር እንደሆነልህና እንዳለህ ማሰብ ስትጀምር የዕጣ ፈንታ ፈጣሪ አንተ ትሆናለህ። ያሰብከው ሁሉም ይሆናል። ለምሳሌ ያህል አንድ ሰዓሊ ውብ የሆነችን ሴት መሳል እፈልጋለሁ አይልም። ልክ ውብ ሴትን ለመሳል ባሰበበት ቅጽበት ብሩሽን አንስቶ መሳል ይጀምራል። ሐሳቡን በሸራ ላይ ያሰፍራል። አንተም ሀብታም መሆን እፈልጋለሁ ባልክ ቅጽበት ሀብታም እንደሆንክ መን። ስኬታማነትን ባሰብክ ቅጽበት ስኬታማ እንደሆንክ ሰው ሁን። መንፈሳዊ ንቃት። እህቴ እኔን ለመጠየቅ ስትመጣ የ3 ዓመት ልጇ ጣቶቹን ካልጋዬ ጀርባ እየጠቆመ ደጋግሞ እዛ ጋር ያለችው ልጅ ማነች እያለ ጠይቀኝ ነበር። ለብቻዬ ነው የምኖረው። ምናልባት በሐሳብ የሳላት ሴት ትኖራለች በማለት ንግግሩን ንቄ ያለፍኩት። ሆኖም ከወዳጆቼ መሃል አንደኛዋ ከዕለታት በአንዱ ቀን ሴት ልጇን ይዛ መጣች። ልጅቷ ከእህቴ ልጅ ጋር ተመሳሳይ እድሜ ናት። በመጣችም ቀን 2 ጊዜ ያቺ ቆንጆ ሴት ማናት ብላ ጠይቃኝ ነበር፣ ወደ ተመሳሳይ ስፍራ በጣቶቿ እየጠቆመች። በእጅጉ ደነገጥኩ። ምን ማድረግ እንዳለብኝ እንኳን ጠፋኝ። እናም ለገና ቤተሰቦቼ ተሰብስበው ሳሉ የእህቴ ልጅ ወደ ሚስቴ እየጠቆመ ከመኝታ ቤት መታ ነው አለኝ። ሚስቴ ከሞተች 10 ዓመት ሆኗታል። ከጥቂት ዓመታት በፊት አንድ ታጣፊ ሞባይል እጠቀም ነበር። እናም ከዕለታት አንድ ቀን የማላውቀው ስልክ ሳራ አለች ብሎ ጠየቀኝ። ተሳስታችኋል ብዬም ስልኩን ዘጋሁት።
ከዛን ዕለት ጀምሮ ለተከታታይ ወራት በሳምንት አንዴ ወይም ሁለቴ ሳራ አለች የሚሉ ሰዎች ይደውሉልኝ ነበር። ሁሉም የተለያዩ ሰዎች ሲሆኑ በተለያየ ቁጥርም ነበር የሚደውሉልኝ። አንዳንዴ ከሌሊቱ 9 ሰዓትም ይደወልልኛል። አንድ ዕለት ተመሳሳይ ስልክ ተደወለልኝ። ተመሳሳይ ምላሽም ሰጠው። ሳራ የለችም። ስልኩን ከዘጉት በኋላ ወደ ተደወለልኝ ስልክ ቁጥር ዳግም ደወልኩ። የደወሉለትን ቁጥር አገልግሎት ላይ አልዋለም፣ እባክዎን ደግሞ ትክክል ይሞክሩ ይላል። ከዚህ በፊት ሳራን ፍለጋ የተደወሉልኝ ስልኮች እየፈለኩ መደወል ጀመርኩ። ሁሉም ቁጥሮች አገልግሎት ላይ ያልዋሉ ስልክ ቁጥሮቹ ጉግል ላይ ፈለኳቸው። ኮዳቸው የሰሜን ዳኮታ እንደሆነ ከማወቅ ውጪ ምንም መረጃ ላገኝ አልቻልኩም። በቀጣይ ሳራን የሚፈልግ ሰው ሲደውልልኝ አዎ አጠገቤ ያለች ብዬ መለስኩ። በስልኩ ላይም የነበረው ሰው አትዋሽ የለችም ብሎ ዘጋብኝ። ከዛን ዕለት በኋላ የሳራ ፈላጊዎች ሄሎ ስላቸው ይዘጉታል። አንዳንዶች በጸጥታ አዳምጠው ይዘጉታል። ጓደኛዬ የ4 ዓመት ሕፃን ሳለ በመስታወት ውስጥ ከሚያየው ሰው ጋር ያወራ ነበር። ቤተሰቡም ግራ ስለተጋቡ ምን እንዳየጠየቁት። ሰውየው ምን እንደሚመስል ቁመናው፣ መልኩን እንዴት አይነት እንደሆነ ነገራቸው። ነገሩንም ሲያጣሩ እነሱ ቤቱን ከመግዛታቸው በፊት በዛ ይኖር የነበረ ሰው እንደሆነ ደረሱበት። ሰውየው ራሱን አጥፍቶ ነበር የሞተው። ይህን ሲሰሙ ወዲያውኑ ያንን ቤት ለቀው ወጡ። ከላይ የተጻፉት ታሪኮች የተለያዩ 3 ሰዎች በህይወታቸው ስላጋጠማቸው ያልተለመዳዊ መንፈሳዊ እንቅስቃሴ ወይም ፓራኖርማል አክቲቪቲ ሲጠየቁ የሰጡት ምላሽ ነው። የሁሉንም የመንፈስ ታሪኮች የማመን ግዴታ የለብንም። ለምሳሌ ያህል በሳይንስ አጠራሩ የእንቅልፍ ድንዛዜ ወይንም ስሊፕ ፓራላይሲስ ሁነት ሲያጋጥመን በእንቅልፍ ልባችን እንዳንንቀሳቀስ ሆነን እንደነዝዛለን። በእንቅልፍ ልባችን እንዳንንቀሳቀስ ሆነን እንደነዝዛለን። ይህንን ሁኔታ ሜክሲኮውያን የሞት መንፈስ በላይ ላይ ሰፈረ ሲሉ ይገልጹታል። በእንቅልፍ ልብህ መጮህ አስበህ መጮህ ያልቻልክበት ጊዜ ወይም እጅህን ለማንቀሳቀስ አስበህ የሆነ አካልን እንዳሰረ የተሰማ ጊዜ ይኖራል። የእንቅልፍ ድንዛዜም እሱን ይገልጻል። ለዚህ ሁነት ሳይንሳዊ ትርጓሜ ያለው በእንቅልፍ ልብህ ድንጋጤ ውስጥ ስትገባ ራስን እንዳትጎዳ ወይም ከሆነ ነገር ጋር እንዳትጋጭ ሰውነት የሚፈጥረው መላ ነው። ሆኖም ከብዙ የመንፈስ ታሪኮች ውስጥ ቢያንስ እንኳን 1/10ኛው ልክ ቢሆኑ ስለ መንፈሳዊው ዓለም መኖር በቂ ማስረጃ ይሆኑናልና ቀጣዩን ወጋችንን በመንፈስ ንቃት ዙሪያ እናደርጋለን። አሁን ካለህበት ቁሳዊ ዓለም ሳትላቀቅና ወደ መንፈሳዊው ዓለም ስትገባ ንቃትን አገኘህ እንላለን። አንተን አስሮ የያዘ ሰውነት ትናንት ዛሬ እያለ የምትከፋፍለው ጊዜ ጸጸቶችህ፣ ጭንቀቶችህ ሁሉ በንቃት ውስጥ ትርጓሜ አይኖራቸውም። በጸጋ ላይ ጸጋ፣ በብርሃን ላይ ብርሃን፣ በፍቅር ላይ ፍቅርን ታገኛለህ። ስስታሙ ሰዎቹን የሚጠላው ራስ ወዳዱ ማንነት ጥሎ ይሄዳል። ንቃት ላይ ደርሰው የተመለሱ ሰዎችን ታሪክ ለመመልከት እንሞክር። ሊዝዳ ትባላለች። ታሪኳን እንዲህ ትነግረናለች። እንዴት ብዬ እንደምገልጸው አላውቅም። አይምሮዬ ጸጥ ይላል። ወደ ጥልቅ ባህር የመስጠም ያህል ስሜት ይሰማኛል። ይህ ስሜት ለመጀመሪያ ጊዜ የተሰማኝ የ12 ዓመት ልጅ እያለሁ ነው። አንድ ህንዳዊ መነኩሴ በፒኮክ ላባ ግንባሬ እንዳበሰውና የሆነ ቃል አነበነበ። ከዚያችም ቀን ጀምሮ እንቅልፍ ከመተኛቴ በፊት ካልጋዬ አጠገብ ተቀምጬ በጽሞና ጸልያለሁ። አይምሮዬንም ዘና እንዲል አድርገውና ወደ መንፈሳዊ ንቃት ወስደዋለሁ። ለዓመታት በተለያዩ ጊዜያቶች ወደ ንቃት ደረጃ ደርሼ አውቃለሁ። ሆኖም ግን ከሁሉ የላቀው አጋጣሚ እንዲህ ነበር። መኪናዬን እየነዳሁ ወደ ካሊፎርኒያ በመጓዝ ላይ ሳለሁ አንድ መታጠፊያ ላይ ድንገት ከሌላ መኪና ጋር ተላተምኩ። ነፍሴም ከስጋዬ ተነጥላ የወጣች ያህል ተሰማኝ። ከዚህ በፊት ተሰምቶኝ የማላውቀው ስሜት በዚያች ቅጽበት በዙሪያዬ ሁሉ ምን እየተካሄደ እንደሆነ ተሰማኝ። እያንዳንዷን ነገር በጥልቀት ተመለከትኩ። ከኔ ጋር የተጋጨው መኪና ሹፌር ፊት ላይ ፍርሃትና ድንጋጤ አነበብኩ። ለምን እንደሆነ አላውቅም፣ ልብ ያዘነለት። ለሱ ለተጋጩት መኪኖችም ለራሴም ጭምር ሐዘኔታ ተሰማኝ። የፍቅር ሐዘኔታ፣ የፍርሃት አልነበረም። ብቻ በቅጽበት ውስጥ የሚካሄደው ሁሉ ታወቀኝ። ሰውነቴ ከተረጋጋ በኋላ በማላውቀው መንደር ውስጥ ከሰካራሞች መኪና ጋር ተጋጭቼ እንደሆነ አስተዋልኩ። በውስጤ መረበሽ አልነበረም። በግማሽ ጎኗ የተገጨችው መኪና በቀስታ እየነዳሁ መንገዴን ቀጠልኩ። ከዚያች ዕለትም ጀምሮ እኔነቴ በእጅጉ ተቀይሯል። ህይወቴም እንደ ድሮ አይደለም።
ሊዛ የገለጸችው የመንፈስ ንቃት መጽሐፍ ቅዱስ ውስጥ በብዛት ተገልጾ እናገኘዋለን። ለምሳሌ ያህል ሳውል የተባለ ዕብራዊ ከክርስቶስ ትንሣኤ በኋላ በመጀመሪያው ክፍለ ዘመን ክርስቲያኖችን እያሳደደ ይገድል ያንገላታ ነበር። ሆኖም ከዕለታት አንድ ቀን ወደ ደማስቆ ሲያመራ በመብረቅ ወይም በሚያንጸባርቅ ብርሃን ተመታ። በዚህ ወቅትም ከቁሳዊ ዓለም ባሻገር ያለውን መንፈሳዊ ዓለም መመልከት ቻለ። ወደ ንቃትም ደረሰ። አንድ ድምጽም ሳውል ሳውል ለምን ታሳድደኛለህ አለው። ሳውልም በድንጋጤ መለሰ፣ አንተ ማን ነህ? ድምጹ መልሶ እኔ ኢየሱስ ነኝ፣ አንተ የምታሳድደኝ። ይህቺ ቅጽበት የሳውልን ልብ አራራችው። ዳግምም ተመልሶ ሳውልን ሳይሆን ተቀየረ። እንደ አዲስ ተፈጠረ። ከሳውልነት ወደ ጳውሎስነት ተሸጋገረ። ክርስቲያኖችን ሲያሳድድ የነበረው እጁ ለስብከት ተነሳ። በሰይፍ አንገቱ ተቀርጦ እስኪሞትም ድረስ አዲሱን የነቃውን ማንነት ኖረ። ቀጣይ ታሪኳን የምታጫውተኝ ሲልቪያ ትባላለች። የኔ ጨለማ ዓመታት የነበሩት የ20ኛ ዓመቴን ሻማ ሳበራ ነው። ከዛን ጊዜም ጀምሮ 30 ዓመታትን በጨለማ ውስጥ ነበርኩ። መንስኤውና ምንነቱ በሚገባ ባልታወቀ የአእምሮ ህመም እንደተጠቃው ሐኪሞች ነግረውኝ ነበር። ከፍተኛ ጭንቀት፣ ጥልቅ የሆነ ድባቴና ዕለት ያጋጥመኝ ነበር። ለዓመታት ከ2 ሰዓት በላይ በቀን ውስጥ አልተኛም ነበር። ሁለቱ ልጆቼን ማሳደግ ነበረብኝና የመምህርነት ስራዬን የሙጥኝ ያዝኩ። አብዛኞቹ ምሽቶቼ በስጋት በጭንቀትና ብዙ በማሰብ የተሞሉ ነበሩና በቀላሉ የሚነጉ አልነበሩም። የተዋጊነት ባህሪ ነበረኝ። ከሁሉም ነገር ጋር እፋለማለሁ። ነገሮች እኔ ባሰብኩት መንገድ ብቻ እንዲሄዱም አብዝቼ እጠራለሁ። ለጸጋ መቀበል አላውቅም። ብዙ ሐኪሞች ጋር በሄድም የአእምሮ ህመም አለብሽ የሚል ስምን ከመለጠፍ በቀር ምንም አልፈየዱልኝም። ውስጤ የተቀበረ ሌላ ማንነት እንዳለ ይሰማኛል። እኔ ይህን ሰው አይደለሁም። ከህመሜ ከስቃዬ ስር ያለች ፍጹም ሰላማዊት ሰው አለችል ነበር። ያው ይህን ልናገር ስል ምኗ አብድናት ከመባል በቀር ያተረፍኩት አልነበረም። በልጅነታቸው ስቃይ የደረሰባቸው ህፃናት እንዲህ እንዳንቺ ይሆናሉ ሲሉኝም በልጅነት የደረሰብኝ ጥቃት ወይም ያሳለፍኩት ስቃይ እንዳለ መረመርኩ። ሆኖም አንዳችም የከፋ ነገር አላገኘሁም። ፍጹም ሰላማዊና ደስተኛ ልጅነት ነበረኝ። በአዋቂነት የእድሜ ዘመኔ ግን ያሳለፍኳቸው መከራዎች ነበሩ። ልጆቼ ገና ህፃን ሳሉ ነው አባታቸው ጥሎኝ የጠፋው። ሆኖም ጨለማ ህይወቴ ከዚህ ማስቀድሞ ነው የተጀመረው። በዚህ ሁሉ ስቃይ ውስጥ አብረውኝ የነበሩት ሁለቱ የቅርብ ጓደኞቼ ብቻ ነበሩ። እነሱም ቢሆኑ ምን ውስጥ እንዳለሁ አልተረዱኝም ነበር። አንዳንዴ የምፈነዳ ያህል ስሜት ይሰማኛል። ውስጤ የታመቀ ከፍተኛ ኢነርጂ አለ። እንደምንም ይህንን ኢነርጂ አፍኛ አስቀረዋለሁ። ደጋግሜ ጸልያለሁ። ይህን ድምጽ ጸጥ እንዲያሰኝልኝ ወደ አምላኬ ጸልያለሁ፣ አለቅሳለሁ። ብዙ ጊዜ ራሴን ለማጥፋት አስቤ ያውቃለሁ። እንዲያውም ሰዎች ራሷን አጠፋች ብለው እንዳያወሩብኝ በአደጋ አስመስዬ ራሴን ለመግደል ወጥኜ ያውቃለሁ። አሁን ላይ ሳስበው ከነዚህ አስፈሪ ስሜቶች መላቀቅን እንጂ ያውንም መሞትን ፈልጌ እንዳልነበር እረዳለሁ። ሆኖም በእነዚያ የጨለማ ጊዜያት ውስጥ ይህን የሚያስረዳኝ ካጠገቤ አልነበረም። ከዕለታት በአንዱ ቀን በሐሳብ ብዛት ተዳክሜ ምንም እስከማላስብበት ደረጃ ደረስኩ። ፍርሃትንም ሆነ ጭንቀትን ከሁሉም ሐሳቦቼ ጋር መታገልን አቆምኩ። ነገሮች እንደ ፍጥርጥራቸው ይሆኑ ብዬ እንዲሁ ፈዝዤ ተቀመጥኩ። ስለምንም ነገር ማሰብ በዚያች ቅጽበት ተውኩ። ይህ ሲሆን ስራዬን አጥቼ ነበርና በእጄ ላይ ብዙ ነፃ ሰዓት ነበረኝ። የመኝታ ክፍሌን በር ዘጋው። ለ3 ቀናት ያለ ምግብና ውሃ በጨለማ ውስጥ ተቀመጥኩ። ነገሮችም እስኪጠሩልኝ ድረስ በዚያው ቆየሁ። እናም በእነዚያ 3 ቀናት ውስጥ ሐሳቤ ሲበተን፣ ጭንቀት ውስጥ ስገባ ራሴን ዘና ማድረግና ነገሮች በራሳቸው አውድ እንዲሆኑ መፍቀድን ተለማመድኩ። ሁሉንም ነገር የመቆጣጠር ግዴታም እንደሌለብኝ ተሰማኝ። በ3ኛው ቀን አንድ ሁነት ተፈጠረ። ድንገት ከሁለንተና ኢነርጂ ጋር ሰውነቴ ሲቀላቀል ተሰማኝ። ጠረጴዛውን፣ መስኮቱን፣ መጋረጃውን፣ ግድግዳውን ሁሉንም የሆንኩ መሰለኝ። ከአንድ አቅጣጫ ሆኜ መመልከት ይቀርና በሁሉ ሀገር ውስጥ ራሴን አገኘሁት። ጥልቅ የሆነ ጸጥታ ውስጥም ገባሁ። ከዓይኖቼ እንባ ፈሰሰ።
ፍጹም ሰላማዊ ደስታን አገኘው። ብርሃን ወደ ልቤ ገባ። ከዚያችም ቀን በኋላ ወደ ጨለማው ህይወት ያልተመለስኩም። ዳግምም አይምሮዬ በስጋት ሐሳቦች አልተወረረም። ነቃሁ። ወደ መንፈሳዊ የንቃት ደረጃም ደረስኩ። የንቃት ደረጃ ላይ ከሚያደርሱን መንገዶች አንዱ ምነና ነው። ብዙ መነኮሳት፣ ብዙ ነቢያት ከዓለም ተነጥለው ሲኖሩ ከኛ የአይምሮ መረዳት በላይ የሆነውን የመንፈስ ንቃትን መመልከት ችለዋል። ከዚህ ቁሳዊ ዓለምም ተነጥቀው ፍጹም ደስታ ወደ ተሞላበት ስፍራም ደርሰዋል። ኢየሱስ 40 ቀንና ሌሊትን በምድረ በዳ ከጾመ በኋላ ዲያብሎስ ይፈተነው ጀመር። ይህ ንዝነዛ ድምጽ በሁላችንም ህይወት ውስጥ አለ። በየደቂቃው ጭንቀትና ፍርሃት ይፈጠርብናል። ዲያብሎስ በኢየሱስ ላይ መዘባበትም ጀመረ። እስቲ አምላክ ልጅ ከሆንክ ከቤተ መቅደሱ አናት ዝለል፣ እስቲ ይህን ድንጋይ ወደ ዳቦ ቀይር እያለ በቻይነቱ ላይ መሳለቅ ጀመረ። ኢየሱስ ግን በዚህ ሁሉ አልተሸበረም። እርሱ ማን እንደሆነ በሚገባ ያውቃል። የማንም ምስክር፣ የማንም ሽረት የእርሱን ኃይል፣ የእርሱን ማንነት አይለውጠውምና። የመንፈስ ንቃት ላይ እንድትደርስ የሚያስችሉ መንገዶች። አንደኛ፣ ጽሙና። ጽሙና ከጫጫታ አላቆ ወደ እርጋታ ዓለም ይወስድሃል። ይህ ውጥንቅጥ ዓለም ሰውነትህን ያዳክመዋል፣ አእምሮህን ባዶ ያስቀረዋል። ወደ መንፈሳዊ ዓለምም ለመግባት የመጀመሪያው እርምጃ መሆን ያለበት የአእምሮ ሰላምን ማግኘት ነው። ሁለተኛ፣ ጸሎት። ጸሎት ከፈጣሪ ጋር የሚያገናኝ ድልድይ ነውና ጸሎትን ማድረግህ ወደ መንፈሳዊነት ያቀርብሃል። ጸሎት የምትጸልየው የሆነ ያቀድከው ነገር እንዲሳካ አስበህ ሳይሆን እንዲሁ የተሸከምከውን ጭንቀት ለማራገፍ ነው። አንተን የሚሰማ፣ አንተን ጥሎ የማይሄድ አንድ አካል እንዳለ ስታምን ህይወት የተሻለ ቀላል ይሆንልሃል። ሶስተኛ፣ ጾም። ጾም ስጋዊ አካልህን ለመንፈሳዊ ዓለም የምታስገዛበት መንገድ ነው። ሰው በምግብ ብቻ አይኖርም የሚለው የኢየሱስ ምላሽ እዚህ ላይ መጥቀስ አግባብ ይሆናል። መንፈሳዊው ዓለም ስለ ስጋዊ ፍስሐ የምትጨነቅበት ዓለም አይደለምና ላንተ ሰውነት በሚስማማ መልኩ ጾምን አዘውትር። ማጠቃለያ። ታውቃለህ፣ በየዕለቱ እንደ እውን አድርገህ የምትቀበለው ነገር ሁሉ በአይምሮህ ውስጥ ያለ እንጂ ከጭንቅላትህ ውጪ የማይገኝ ነው። የምትሰማው ድምጽ፣ የምትዳስሰው ሸካራ ጠረጴዛ፣ የምትቀምሰው ምግብ፣ የምታሸተው ሽታ ሁሉም እውን በተባለው ዓለም ውስጥ የሉም። ሁሉም ነገር በአንጎልህ ውስጥ ብቻ ነው ያለው። በእውኑ ዓለም ውስጥ ያለው የኤነርጂ ፍሰት ብቻ ነው። ይህን የኤነርጂ ፍሰት ትርጉም ወዳለውና አንተ ወደምትረዳው ቋንቋ አንግሎህ ተርጉሞ ይቀይራል። ይህን የኤነርጂ ፍሰት ትርጉም ወዳለውና አንተ ወደምትረዳው ቋንቋ አንጎልህ ተርጉሞ ይቀርብልሃል። ለምሳሌ ያህል ከብርቱካን ዛፍ አጠገብ ተቀምጠህ ሳለ አንዲት ብርቱካን ወድቃ አጠገብህ አረፈች። የብርሃን ቅንጣቶች የብርቱካኑን ፍሬ ላይ አርፈው ወደ አይንህ ሲመጡ የሚይዙት የእርግብግቢት መጠን ወይንም ፍሪኩዌንሲ ያላቸው 600 ናኖሜትር። ይህን እርግብግቢት አንጎልህ ብርቱካናማ ብሎ ይተረጉመዋል። ብርቱካናማ ቀለም ከብርሃን እርግብግቢት ባለፈ በእውኑ ዓለም ውስጥ ትርጓሜ የለውም። ብርቱካኑን አንስተ መብላት ስትጀምር ምላስ ላይ ያሉ የነርቭ ህዋሳት ብርቱካኑ ጣፋጭ እንደሆነ ለአንጎልህ መልእክትን ይልካሉ። አንጎልህም ጣፋጭ ነገር እየበላህ እንደሆነ ይገልጽልሃል። አንተ የምታየው ሰማይና አንዲት ንብ የምታየው ሰማይ አንድ አይነት አይደለም። ንቦች የአልትራ ቫዮሌት ጨረሮችን መመልከት ይችላሉ። የሰው ልጅ ግን አይችልም። እናም ንብ አንድ አበባን ሲመለከት ልክ እንደኔና እንዳንተ አይደለም የሚያየው። እባብ የኢንፍራሬድ ጨረርን መመልከት ይችላል። የሌሊት ወፍ የአልትራሳውንድን ድምጽ መለየት ትችላለች። በዙሪያው ምን እንዳለ ለማወቅም ድምጹን ከነገሮች ጋር ያጋጫል። እስስት ፊቱን ሳያዞር ከጀርባው ምን እንዳለ መመልከት ይችላል። የእስስት ዓለም ምን እንደሆነ ብጠይቅህም መልስ አይኖርህም። እናም እውን የሚባል ዓለም የለም። ሁሉም ነገር በአንጎልህ ውስጥ ያለ ብቻ ነው። አንጎልህ ከአካል ውጭ ያለውን ድብልቅልቅ ያለ የኤነርጂ ዓለም እንድትረዳና እየተረጎመ ያሳይሃል እንጂ እውን የሚለውን ማወቅ አይችልም። እኔና አንተ በእያንዳንዷ ባለፈች ሰከንድ ልክ አዲስ ዓለምን እየፈጠርን ነው።
ልክ ሸራ ላይ እንደሚስሉ ሰዓሊያንም ተሰብስበን የራሳችንን ሐሳብ እንስላለን። አይናችን ይህንን ምስል ያሳየናል። አይምሮአችንም እጃችንን በማዘዝ ሸራው ላይ ያሻውን ያሰፍራል። እናም ሐሳቦቻችንን መቆጣጠር ስንጀምር ዓለማችንን እየተቆጣጠረን እንመጣለን። አውቀንም ይሁን ሳናውቅ ሐሳቦቻችን ህይወታችንን ይመሩታል። አሁን በዚህ ቅጽበት ምን አይነት ዓለም እየፈጠርክ ነው? በቀናት፣ በወራት፣ በአመታት ውስጥስ ምን አይነት ዓለምን ትፈጥራለህ? ይህን አምናለሁ። ህይወትህ ደስታ፣ ሰላምን፣ ተስፋና ውበትን የተሞላ ይሆናል። ራስህን ለማትረፍ ከመፍጨርጨርም ወጥተህ የህይወትህ ገዢና መሪ ትሆናለህ። መጥፎ ሐሳብ፣ ጸጸት፣ ቁጣ፣ መከፋትም ባንተ አይኖሩም።